ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን። ይህ ማህበራዊ እሴቶችና የእስራኤልን ታሪክ የምናቀርብበት ፕሮግራማችን ነው። ባለፈው ሳምንት የንጉስ ሰሎሞን ታሪክ የመጀመሪያ ክፍል ማቅረባችን ይታወሳል። ቀጣዩን ክፍል እነሆ። በንጉስ ሰሎሞን ታሪካዊና መጽሐፍ ቅዱሳዊ ማብራሪያ የሚሰጡን በቴል አቪቭ ያፎ የኢትዮጵያ ይሁዳውያን ተወካይ ራብ ይሁዳ ሳህሉ ናቸው። ራብ ይሁዳን ከልብ እናመሰግናለን። የንጉስ ሰሎሞን የትዳር ሕይወት። የንጉስ ሰሎሞን የትዳር ሕይወት በመጽሐፍ ቅዱስ እንደሚታየው ከአንድ በላይ ሚስቶችና ቁባቶችም ነበሩት። በአንደኛ ነገሥት ምዕራፍ 11 ቁጥር 3 ላይ በተጻፈው መሰረት ሰሎሞን 700 ሚስቶችና 300 ቁባቶች እንደነበሩት ተገልጿል። አንዳንድ ጋብቻዎቹ ከሌሎች መንግስታት ጋር ሰላምና ወዳጅነትን ለመፍጠር የተደረጉ ፖለቲካዊ ምክንያት እንደነበራቸው የሚነገር ሲሆን እንደ ምሳሌም ሰሎሞን ከግብጽ ጋር ፖለቲካዊ ግንኙነት ለመፍጠር የግብጽን ንጉስ የፈርዖንን ልጅ አግብቶ እንደነበር ይነገራል። ንጉስ ሰሎሞን ለፖለቲካዊ ጥቅም ሲባል ከእስራኤል ውጪ ከሆኑ አህዛብ ሴቶች ጋር ስለተጋባ መጽሐፍ ቅዱስ የትዳር ሕይወቱን በመልካም ምሳሌ ብቻ አይገልጸውም። በእድሜው መጨረሻ ዓመታት ላይም ከእስራኤል ውጪ ሴቶችን ማግባቱ ዋጋ እንዳስከፈለው ይነገራል። የተፈጠረውን ችግር በታሪኩ መጨረሻ ላይ በሰፊው እንመለከተዋለን። ራብ ይሁዳ ሳህሉ እንዲህ ይሉናል። እና ጠላቶችን የውስጥ ጠላቶችን አጥፍቷል። ከዛ እንግዲህ የውጭ ጠላቶችን ደግሞ ለማቅረብ ያደረገው ብዙ መንገድ አለ። አንደኛው ትልቅ መንገድ ምን ነበረ? ከግብጽ በጣም ታላቅና ኃያል መንግስት ስለነበረች ከዛን ወቅት ከግብጽ ጋራ ስምምነት ለማድረግ ሲል የንጉስን ልጅ እንዳገባ ነው። የፋሮ መሆኑ ነው። እንግዲህ በዛ ዘመን የፋሮ ስርዓት ነው ያለው። ፈርዖን ማለት ጠቅላላ የንጉስ ዘሮች ፈርዖን ነው የሚባሉት። እና የፈርዖንን ልጅ አገባ ማለት ነው። አሁን ምንድነው ይሄ ሰላም ሰጠው፣ የውጭ ጠላት የለውም ማለት ነው። እና ይሄን አደረገ። ከዛ ብዙ ታሪኮች ሰጥቷል። በንጉስ ሰሎሞን ዘመን በጣም ብሩ ሁሉ እንደ አፈር የነበረበት ጊዜ ነው ይላል። ወርቅ ሁሉ የረከሰበት ነው ይላል። ጠቅላላ መከፋፈል አልነበረም። እስራኤልና ይሁዳ አንድ ላይ ተስማምተው ነበር የሚኖሩት። ወርቃማ ዘመን ተብሎ ይጠራል። ወርቃማ ዘመን ነው ተብሎ ነበር የሚጠራው። እዚህ ላይ አሁን እንዳሉት ከግብጽ ጋር ሰላም ለመመስረት ሲባል የንጉሱን የፈርዖንን ልጅ ገባ ይባላል። ሌሎች ብዙ ሴቶች ጋር ትዳር ነበረው። ከትዳር ውጭም በአካባቢው ሰላም ለማድረግ ስለሚፈልግ የተለያዩ ጠላቶች እንዳይነሱበት ለመዛመድ ሲል ብዙ ሴቶች ጋር ግንኙነት ነበረው። በጋብቻ መጋብቻ ወጭም ይባላልና ንጉስ ሰሎሞን እንዴት ነው ይሄ ነገር ከታሪክ አንፃር? ልክ ነሽ። ይሄ ተጠቅሷል፣ ታሪክ አንፃር ተጠቅሷል። እንደሚሉት 1000 ሴቶች ነበሩ ይችላል። ከ1000 ሴቶች 700ዎቹ በትክክል እንደሚስቱ ነው ፈርመው ተፈራርመው የሚኖሩ ናቸው። 300ዎቹ ደግሞ ፒላግሽ የሚባሉ ከሚስት ደረጃ ያልደረሱ ግን ያው ከዛው ከቤተ መንግስቱ ከሷ አጠገብ የሚኖሩት እና እንዳልሽው ሰላምን አደርጋለሁ ብሎ በብዛት ሴቶቹ አህዛቦች ነበሩ፣ ከሌላ ቦታ ነበር የመጡት እና ያ መጨረሻ ላይ ትልቅ ችግር እንደፈጠረበት ንጉስ ሰሎሞን በንግስናው ዘመናት ለእስራኤል ሕዝብና ሀገር የሰራቸው ስራዎች። ንጉስ ሰሎሞን ከሚታወቅባቸውና ታላቁ ስራ የእግዚአብሔርን ማደሪያ ቤተ መቅደሱን መገንባቱ ነው። አባቱ ንጉስ ዳዊት ቤተ መቅደሱን ለመስራት ጽኑ ፍላጎት የነበረው ቢሆንም እግዚአብሔር
ለቤተ መቅደሱ ግንባታ ሰለሞንን እንደመረጠና ዳዊት ለግንባታ የሚያስፈልጉ ውድ ማዕድናትና ቁሳቁሶችን ሰብስቦ ለልጁ ለሰለሞን እንዳስረከበ ከመጽሐፍ ቅዱስ እንረዳለን። በንጉሥ ሰለሞን አማካኝነት በኢየሩሳሌም የተሰራው የመጀመሪያው ቤተ መቅደስ በይሁዳውያን ታሪክ እጅግ ታላቅ ቦታ ነበረው። ስለ ቤተ መቅደሱ ግንባታ ራብ ይሁዳ ሳህሉ እንዲህ ይሉናል። ንጉሥ ዳዊት፣ ንጉሥ ሰለሞን ሲባል እያንዳንዳቸው የሚታወሱበት ቅርስ አለ። አሁንም ድረስ እንግዲህ በጣም ብዙ ሺህ ዘመናት አልፈዋል፣ ግን አሁንም ድረስ የነሱ ቅርስ ጉልህ ነው፣ እንኳን ለሕዝበ እስራኤል ለዓለም። እና ምን ነው የሰራው ንጉሥ ሰለሞን? እንግዲህ ንጉሥ ሰለሞን የሰራው ታላቁ ነገር ምንድነው? ቤተ መቅደሱ ነው። ቤተ መቅደሱን ሰራ። እስራኤልን በተለያዩ ከተሞችም ገንብቷል። እንግዲህ ቤተ መቅደሱን ለመገንባት ወሰደበት ዘመን 7 ዓመት ነው። እንደገና የራሱን ቤተ መንግስት ደግሞ ገንብቷል። የራሱ ቤተ መንግስት 13 ዓመት ወሰደበት። በአንድ ላይ 20 ዓመት ነው የጨረሰው ያንን ለመገንባት። ከዛ በተጨማሪ በእያንዳንዱ አገሮች በእያንዳንዱ አውራጃ በተለያዩ ቦታዎች ሁሉ ብዙ ቦታዎችን ገንብቷል። ግን በቤተ መቅደሱ ግን በጣም ከሁሉ የበለጠ ነበር ይባላል። ግን ከህዝቡ እርግጥ በሰላም እንዲኖር ግን ብዙ ቀረጥ ነበረበት ይባላል እና ግን ማስተዳደሩን ችሎበታል። ህዝቡም ያው ተቀብሎ ነበር የሚኖረው እና ከዛ አንፃር ትልቁ እንግዲህ ለእስራኤል ህዝብ ያደረገው አንደኛው ቤተ መቅደሱ መገንባቱ። ቤተ መቅደስ ማለት ቀላል ነገር አይደለም። የእግዚአብሔር መንፈስ ያረፈበት ለመጀመሪያ ጊዜ ከ480 ዓመት በኋላ ነው። 480 ዓመት ሙሉ የእግዚአብሔር ጽላቱ ቦታ አልነበረው። ከሰማይ ሙሴ ያወረደው ጽላቱ ያው ከሳጥን ውስጥ ተቀምጦ ቦታ አልነበረውም። ከድንኳን ነበር የሚዞረው። ከ480 ዓመት በኋላ ይሄ ቤተ መቅደሱ ተገንብቶ ለመጀመሪያ ጊዜ የእግዚአብሔር መንፈስ ያረፈበት ቦታ ያ ነው። በንጉሥ ሰለሞን አማካኝነት በኢየሩሳሌም የተሰራው የመጀመሪያው ቤተ መቅደስ በይሁዳውያን ታሪክ እጅግ ታላቅ ቦታ ነበረው። ምክንያቱም የእግዚአብሔር ስም የሚከበርበትና በሙሴ አማካኝነት ለሕዝበ እስራኤል የተሰጠው የቃል ኪዳኑ ታቦት የተቀመጠበት ቅዱስ ቦታ ነበር። የመጀመሪያው ቤተ መቅደስ እስኪሰራ የቃል ኪዳኑ ታቦት ከቦታ ቦታ ሲዘዋወር በድንኳን ውስጥም ሲቀመጥ እንደነበር ይነገራል። ሰሎሞን ንግስናውን ከተረከበ በ4ኛው ዓመት የቤተ መቅደሱን ግንባታ እንደጀመረና እስኪጠናቀቅ ድረስም 7 ዓመታትን እንደወሰደ ከታሪክ እንረዳለን። ንጉሥ ሰሎሞን ቤተ መቅደሱን ለመስራት እንጨትና ድንጋይ እንዲልክለት ኪራም ከተባለው የጢሮስ ንጉሥ ጋር ስምምነት አደረገ። ኪራም ከሊባኖስ የዝግባና የጥድ እንጨቶችን በግንባታው የሚሳተፉ ድንጋይ ጠራቢ ባለሙያዎችና አናጺዎችን ላከለት። ጢሮስ ሊባኖስ ውስጥ የምትገኝ ከተማ ናት። ቤተ መቅደሱ በኢየሩሳሌም በሞሪያ ተራራ ላይ ተገነባ። ይህ ቦታ አብርሃም ልጁን ይስሐቅን እንዲሰዋ እግዚአብሔር በጠየቀው ጊዜ ትእዛዙን ለመፈጸም የተዘጋጀበት ቅዱስ ቦታ እንደሆነ በመጽሐፍ ቅዱስ ይጠቀሳል። ቤተ መቅደሱ የተሰራበት ቦታም ከአባታችን ከአብርሃም ታሪክ ጋር በዚህ መልኩ ይያያዛል። ቤተ መቅደሱ ውስጡ በወርቅ የተሸፈነ የተቀደሰውም ክፍል ቅድስተ ቅዱሳን ተብሎ የሚጠራና የእግዚአብሔር ሕግ የተጻፈበት 2 የድንጋይ ሰሌዳዎችን የያዘው የቃል ኪዳኑ ታቦት የሚቀመጥበት ነበር። የቤተ መቅደሱ ውበት እጅግ ውብና ቃላት የማይገልጸው ዓለም ያደነቀው ነበር። በውስጡም የመስዋዕት መሰዊያ፣ የወርቅ መብራቶች፣ የዕጣን መሰዊያ፣ የህብስት ማቅረቢያ ገበታና ለካህናት የተዘጋጁ ቅዱሳን ዕቃዎች እንደነበሩት ከታሪክ እንረዳለን። ንጉሥ ሰሎሞን የቤተ መቅደሱን ግንባታ ከጨረሰ በኋላ ታላቅ የመቀደስ በዓል አዘጋጅቶ ሕዝቡን ሰብስቦ በመጸለይ መስዋዕት እንዳቀረበ ከታሪክ እንረዳለን።
የመጀመሪያውን ቤተ መቅደስ ታሪክ ባጭሩ ስናጠቃልል የግንባታ ቁሳቁሶችና ሐሳቡ በንጉስ ዳዊት የተዘጋጀ በንጉስ ሰለሞን የተሰራ ወይም የተገነባ በኢየሩሳሌም የተቀደሰ የእምነት ማዕከል የነበረ የእስራኤል ሕዝብ ለእግዚአብሔር የሚጸልይበት መስዋዕት የሚያቀርብበትና ባላትን የሚያከብርበት ታላቅ ቅዱስ ቦታ ነበር። ሌላው እንግዲህ ለእስራኤል ያደረገው ትልቁ ነገር ደግሞ ምንድነው? 3 መጽሐፎች ጽፏል። እነኛ 3 መጽሐፎች በጣም ትልቅ ትምህርት የሚሰጡ እና በእስራኤል እስካሁን ድረስ የምንጠቀምባቸው ከነሱ መመሪያ የምንወስድባቸው ታላላቅ መጽሐፎች ናቸው። አንደኛው ያው በአማርኛ መኃልየ የሚለው ነው። መኃልየ ማለት ሽራሽር ይባላል በዕብራይስጥኛ። የመጽሐፍ ቅዱስ ክፍል ነው። አዎ የመጽሐፍ ቅዱስ ክፍል ነው። እሱ በወጣትነቱ ጊዜ ጻፈው ነው እና መጽሐፉን መኃልየን ስናነበው በጣም ስለ ፍቅር የሚያወራ ነው የሚመስለው። ሚስጥሩ ግን ሌላ ነው። ሚስጥሩ ምንድነው? ሚስጥሩ ፍቅር እሱ የሚናገረው በቃ ስለ ፍቅር ይመስላል። ግን ፍቅሩ ከምን ጋር ነው? ከእግዚአብሔር ጋር ያለው ፍቅር ነው። የእስራኤል ሕዝብና የእስራኤል አምላክ በሁለታቸው መካከል ያለው ፍቅር ነው የሚናገረው እዛ ላይ እና በጣም ይስባል። በመጽሐፉ ራሱ ሲያነቡተኝ በጣም ይስባል። ሌላው ሁለተኛው በጎልማሳነቱ ጊዜ የጻፈው አንድ በጣም ታላቅ መጽሐፍ አለ። እሱ ደግሞ መጽሐፈ ምሳሌ ወምሽሌ ይባላል እና ሁሉ ነገር እዛ የተጻፈው በምሳሌ ነው። ስለ ህይወት፣ ስለ ኑሮ ብዙ ነገር ያስተምራል እና መጽሐፈ ምሳሌ ወምሽሌ ይባላል። ሌላው በርጅናው ዘመን የጻፈው ኮሄሌት ይባላል። ኮሄሌት ማለት መጽሐፈ መክብብ ነው እና የከንቱ ምን ያህል የዓለም ከንቱ እንደሆነ የሚናገር ኮሄሌት የተባለው መጽሐፈ መክብብ ነው እና ይሄን ለእስራኤል ትልቅ ስጦታ ሰጥቶ ያለፈ ትልቅ ሰው ነው። ብዙ ትንቢቶችም የተናገራቸው እዛ ውስጥ አሉ። ከዛ በተጨማሪ እስካሁን የምንጠቀምበት እሱ የወሰናቸው የፈረዳቸው አላካ ይባላል። አላካ ማለት መመሪያ ማለት ነው። አሁን መመሪያው ለምሳሌ ዳቦ ከመቁረስ በፊት እጅን ታጠብ ይላል። አሁን እሱን ንጥላት ያዳይም የሚለውን ይሄንን አላካ መጀመሪያ ጊዜ ሰለሞን ነው ያዘዘው እና ስነ ስርዓቱን ተናግሮ እና ሌሎችም አሉ። ያ ሁሉ በሱ ባዘጋጀው መሰረት እስካሁን እንደምንጠቀምበት ነው። አዎ እንደው ከዚህ ጋር ተያይዞ ምሽፓት ሽሎሞ የሰለሞን ፍርድ የሚባል እንግዲህ ከትውልድ ወደ ትውልድ እየተላለፈ እንዲሁ በየቀኑ ምን ሰማው ነገርና ይሄስ እንዴት ነው? አዎ እንግዲህ በጣም የሚገርምሽ እግዚአብሔር እንግዲህ አንድ ወቅት ላይ በህልም ተገለጸለት ይላል አምላክ። በተገለጸለት ጊዜ አሁን ምንድነው የምትፈልገው አለው አምላክ። ንጉስ ሰለሞን የጠየቀው ምንድነው? የሰውን ልብ ማዳመጥ እንድችል ያን ጥበብ ስጠኝ። የሰውን ልብ ማዳመጥ እንድችል ገንዘብ አይደለም፣ ክብር አይደለም፣ ግን የሰውን ልብ ማዳመጥ እንድችል ሰውን እንግዲህ አንደርስታንድ እንዳረክ ሰውን በትክክል ገምግሜው የችግሩ ገብቶኝ ያን ትክክል ፍርድ ልሰጥ ይሄንን ጥበብ ስጠኝ ብሎ ጠየቀው። አምላክም ይሄን ትቀበላለህ? ይሄን ተቀበልክ ማለት ሁሉን ተቀበለሃል ማለት ነው ብሎ ሁሉን ሰጠው ማለት ነው። ሀብትንም ጥበብንም ክብርንም ሰጠው ማለት ነው ባንድ ላይ። እና እንግዲህ የ12 ዓመት ልጅ ነው መጀመሪያ ሲነግስ ያለው። ከዛ በኋላ አሁን ፈተና መጣ። ፈተናው ምን ነበረ? 2 እናቶች ከአንድ ቤት የሚኖሩ ነበሩ እና ሁለቱም አራሶች ናቸው። ሁለቱም ልጅ ወልደዋል። በአንድ ቀን የተወለደ ልጅ ነው። ያችን ልጇን አቅፋ ነበር የምትተኛው፣ ያችኛዋም እናት ልጇን አቅፋ ነበር የምትተኛው። እና አሁን ሌሊት ላይ አንዷ ልጇ ስለሞተባት ሌሊት ላይ መጥታ የጓደኛዋን ያልሞተውን ልጅ ወስዳ የሞተውን ልጅ እሷ ጋር አስተኝታ ያኛው ልጅ ወሰደችና ተኛች ማለት ነው። ጧት ሲነሱ እችኛዋ ልጇ ሞቷል። ታየው ደግሞ የሷ ልጅ አይደለም የኔ ልጅ አይደለም ማለት እና እንዴት ይሆናል? አሁን መጨረሻ ላይ ፍርድ ቤት ተቀረቡ። አሁን ፍርድ ቤት ሲቀርቡ
ያው ንጉሥ ሰለሞን ጋር ደረሱ ማለት ነው። አሁን ህዝቡ በሙሉ ታላላቅ ሊቃውንቶችም ሁሉም ተሰብስበው ይሄን ፍርድ እንዴት ይፈርደው ነው ብለው ያዩ ነበር። የተከበራችሁ አድማጮቻችን የንጉሥ ሰለሞን ታሪክ በዚህ አላበቃም። ቀጣዩን ክፍል በሚቀጥለው ፕሮግራማችን ወደ እናንተ እናደርሳለን። ራብ ይሁዳ ሳህሉን በጣም እናመሰግናለን። ወርቅነሽ እሸቴ ነኝ። በሚቀጥለው ፕሮግራም እስክንገናኝ ቸርን ሰንብት።